እኔ እኮ ብያችኋለሁ ሄርሜላ እንኳን ተለምና ይቅርና ራሱ አብርሽ እንኳን አልፈልግም ብሎ ሩታንም ትቶ እሷንም ትቶ ብሄር ተከትለው ነው የምትሄድ። እንደው ወግ ነው እንደው ልግደርደር መቼም አይተወኝም ምናምን ብላ ነው እንጂ ሄርሜላ መቼም ቢሆን ነው በአብርሽ ማትጨክ ነው። እኔ ምን አይነት ፎንቃ እንደያዛት እኔ በጣም ይገርመኛል። ሲቀጥል እኔ አብርሽን የሚወዱ ሰዎች ግን አብርሽ ምንድነው የተለየ ነገር አለው እንዴ? እንትነህ የተለየ ሴቶች በጣም ይወዱታል። ለምንድን ነው? ኦ ማይ ጋድ መኪናና ቤት ስላለው ነው ወይስ የእውነት ሌላ እውነተኛ ፍቅር ይዟቸው አላቅም። ብቻ እንግዲህ አብርሽና ሄርሜላ እንግዲህ ትናንትና ሳቅ በሳቅ ሆኖ ነበር የመጡት። እህትየውም ነበረች። እህቴ ናት ተብላ የመጣችው ልጅ እና እንግዲህ ያው እንደ ሩታ ፋሚሊው ተቀላቀለ ማለት ነው ወደ ዩቲዩብ። ወይ አብርሽ ግን የሁሉም ቤተሰብ ዩቲዩብ አሳድገት ይችላል። ሩታ እንግዲህ ሩታ መጣች፣ ከዛ እህቷ መጣች፣ ከዛ አክስቷ መጣች፣ ከዛ እናትና አባቷ መጡ። እንደዛ እያሉ አሁን ዩቲዩበር ሆነዋል ሁሉም ማለት ነው። እንግዲህ የአብርሽም የሄርሜላ ቤተሰቦች ደግሞ ሊያሰለጥን ነው። ሄርሜላ ዩቲዩበር ሆነች፣ እንግዲህ ነገ ወንድሟ ይከፍታል፣ ከዛ እህቷ ትከፍታለች፣ ከዛ እናትና አባቷ ይመጣሉ። ግን ያማምራሉ የምር የሄርሜላ እህትና ወንድሞች ኦ ማይ ጋድ ቆንጂዬ ናቸው። ቆንጂኛ አንደኛ ናቸውና እንግዲህ አብርሽ ወደ ሄርሜላ ተመልሷል። ከሄርሜላ ጋር እንግዲህ አዲስ ህይወት ሊጀምሩ ነው። ፍቅር በፍቅር እየሆኑ ነው። በቅርቡ እንግዲህ ብዙ ነገር ይኖራል። ምክንያቱም አብርሽ በሩታ ተስፋ ቆርጧል። ከዚህ በኋላ አብርሽ ወደ ሩታ ይመለሳል የሚል ተስፋ እኔ የለኝም። ሲቀጥል ሩታ ቤት ደግሞ ሜሪ ነበረች። ቤትሽን ለቀሽ ውጪ ከኔ ጋር ሁኝ ምናምን። ሜሪ እንግዲህ ለሩታ አዲስ ቸከስ ታመጣላታለች ብዬ አስባለሁ። ምክንያቱም አብርሽን ለማናደድ ሩታም ተናግራለች ቀድማ እኔ ሌላ ህይወት ሲጀምር እየመጣብኝ ነው ህይወቴ ውስጥ ብላለች። ለመጀመር አስባለች ማለት ነው። እና ደስታን አባረሸዋል። በእርግጥ ደስታ ለትወናም ለምንም አይሆንም። ማን እንዳመጣልሽ አናውቅም። እና ደስታ ተመልሶ ሊመጣ ይችላል። ታውቃላችሁ ሜሪ ልታመጣው ትችላለች። ላስታርቃችሁ ነው ይቅርታ ጠይቂው፣ እሱን ገፍተሽዋል፣ እሱን በድለሽዋል ብላ ነው ወይ መልሳ የምታመጣው ደስታ። ወይ ደግሞ ዳኒ ሮያል ከሩታ ጋር ቢሰራ አሪፍ ነው። ትወና ማለት ነው። ግን ለፍቅርም አይሆንም ለምንም አይሆንም። በጣም ሲበዛ ጥቅመኛና ሆዳም ሰው ነው ዳኒ ጋር ከሆነች ሩታ አለቀላት። በቃ ህይወትሽ ነው የሚመሰቃቀለው፣ ህይወትሽ ነው የሚበላሸው። ከዳኒ ጋር ባትሆይ ጥሩ ነው። በጣም ዳንጀሬስ የሆነ ሰው ነው። ይህ ሰው የራቁት ቪዲዮ መያዝ፣ ሰዎችን ማሸማቀቅ ምናምን እንደዚህ አይነት ነገሮችን ያደርጋል። እና ከዳኒ ጋር ሩታ ባትሆን ደስ ይለኛል። ከሆንሽ ሌላ ጥሩ ሰው ጋር ሆኜ ለድራማም ለዩቲዩብ የምታመጫቸው ሰዎች በደንብ አክቲቭ የሆኑ ምናምን። ዳኒ አሁን ለስራ ጎበዝ፣ ግን የሆነ ጥቅም ያጫውተዋል። የሆነ ጥቅመኛ ነገር ነው ዳኒ ሮያል። እና እንግዲህ ያው ሜሪ ልውሰድሽ እያለቻት ነበረ። ሩታ ደግሞ አልሄድም ምናምን እያለች ነበረ። ሩታ አሁን ላይ ብዙ ለፋሽ፣ ብዙ ደከምሽ ሀቢብቲ። አይ የእንቅልፍ መድኃኒት ሰጠሽ፣ አስፈራራሽ፣ አብረን እንሆን አልሽ፣ ግን አልተሳክቶም። በጣም የሚያናድደው ነገር እኮ ይሄ ነው። ሳይሳካ ቀረኝ ሁሉ ደክመሽ። አይ መጨረሻም ሄርሜላ ጋር ሆነና ያሳዘነኝ የሩታ ድካም ነው። ያን ሁሉ ነገር ደክማ ከዛ ደግሞ ተመልካች በጣም አዝኖባት በጣም ተከፍቶባት ብዙ ሰዎች ጠልተዋታል። ከዛ ከአብርሽ ቤተሰቦች ጋር ተጋጭታ ለምን እንደዚህ ያደረግሽ ተብላ ማለት ነው። እሷም ማይሆን ነገር አድርጋ አብርሽንም ሳታገኘው በተመልካች ፊትም መጥፎ ተብላ ከቤተሰቦቹ ጋር ተጣልታ ራሷንም ህሊናዋን የሚወቅሳትን ነገር አድርጋ አብርሽንም ሳታገኘው ደስታንም ከህይወቷ አስወጥታ። አረ ሩታማ በአሁኑ ሙከራዋ ጋይስ ሁሉን ነገር እኮ ነው ያጣች። ፍቅረኛዋን፣ ባሏን፣ የልጇን አባት፣ የአብርሽን ቤተሰቦች ምናምን ብዙ ነገሮችን አታለች። እንግዲህ እሷ ከልቤ ነው ልመልሰው ያሰብኩት ብላን ያለች። እንግዲህ እውነቷን ውሸቷን ወይ እየተበቀለችውም ከሆነ ለሷ ምንም ላይ መስራት ይችላል። ግን የእውነት ሁሉን ነገር ትታ ወደሱ ተመልሳ ከሆነ አብርሽን ለመመለስ ከሆነ ግን እኔ እንጃ። እኔ ለመመለስ የራቁት ቪዲዮ ቀርጻ ለሰው ትሰጣለች ብዬ አላስብም። እኔ አሁንም ለበቀል እንጂ ለመመለስ አይመስለኝም ወደ ህይወቱ አብርሽን ያስገባቸው። እና ይሄን ሁሉ ነገር አርጋ ግን ምንም አልተሳካላትም። እና ሜሪ ደግሞ ሌላ ህይወት ጀምሪ አይነት ነው። አብረን እንሄድ እኔ ጋር ሆኝ ምን ትሰራለች አንቺ ቤት መታ ሴትዮ? ያን ወስደሽ ሸቀልሽባት ከአንቺ ቤት። ሜሪም እኮ አሁን እንደው ወዳታለሁ ምናምን ታያለሽ እንጂ የሆነ ወደሻት እኮ አይደለም፣ እያስመሰልሽ ነው። ከቤተሰቦቹ አስበልጠሽ አትወጃትም። ምክንያቱም ያን እርጉዝ እያለች የለሽም
ወልዳ የለሽም። ሄደሽ ስታያት ራሱ አንድም ቀን አላየንሽም ሜሪ ተብዬዋ። እና ሜሪ ያው አስበሽላትና ወደሻት አይመስለኝም። ዩቲዩብ ልሸቅባት ነው ቤትሽ ወስደሽ ደግሞ ከዛ ሌላ ወንድ አመጣው እያለሽ ከዛ ደግሞ አብረሽ ልጁን ሊጠይቅ ሲመጣ ለምን መጣህ ሌላ ሴት ጋር ሆነሃል ሂድ እያለሽ ልክ እንደባለፈው እየገፈታተርሽ ምናምን እየጠፈጠፍሽ በጥፊ ልትሸቅይ ባልሆነ ከዛ ዳኒ ይመጣል። ከዛ ደግሞ ሌላ ፍቅረኛ ይዤላታለሁ ታውቃላችሁ። ከዛ ፊት አንድ ሳምንት ሩታ ሜሪ ቤት ነበረች የሆነ ሰዓት ላይ እና እንዲሁም አንደኛ እንዲነቋቁሩ ቄመኛ ሆነው እንዲኖሩ ያደረግሽው አንቺ ራስሽ ነሽና በኋላ ይቅርታ ጠይቃ ምናምን ነበር የመጣችው። እና አንቺ ራሱ እንደሚወድ ሰው ትመስያለሽ፣ ግን እሷን የሚጎዳትን ነገር እንድታረግ ነው የምትመክሪያት። ከአብረሽ እንድትለይ ከአብረሽ ጋር እንዳትሆን ስትጥሪ ነበረ። መጨረሻ ላይ ደግሞ አብራትሁን ብለሽ ዳርኳት ብለሽ ዱባይ ድረስ ሄደሻል። ግን ያን ያክል ሄደሽ አብረሽ ተዝናንተሽ እንደ ቤተሰብ ሆነሽ እሷ እርጉዙና ብቻዋን ስትንከራተት ምናምን ከጎኗ የለሽም ነበረ፣ ብቻዋን ነው የነበረችው። ስለዚህ ሜሪ ራሱ የምታስብልሽ አይነት ሴት አይደለችም። ጥቅማ ጥቅም ነው የምትፈልገው። ዳኒም እንደዛው ላንቺ የሚሆንሽ አብረሽ ነበረ። አብረሽንም እንግዲህ በሰው ምክር ምናምን አብረሽ ያው ይሆናታል። ምክንያቱም አብሮ አደጓ ነው፣ የብዙ ጊዜ ጓደኛዋ ነው፣ የልጁ አባት ነው። መጥፎ ነገሮችን እንዲያስተካክል መመለስ ትችላለች፣ ማስተካከል ትችላለች፣ ከሷ የጎደለውን መሙላት ትችላለች። ሄርሜላ ጋር እንዳይሆን ማለት ነው። አሁን ተመልሶ ለምኖች ነበረ ብቻ ያማለያ እነዚህ ልጆች አሁን ላይ አብሮ ይሆናሉ የሚል ተስፋ የለኝም። የምር በቃ አሁን ተስፋ ቆርጫለሁ። ሩታም እንግዲህ ሌላ ህይወቷን ነው የምትጀምር። አብርሽም ከሄርሜላ ጋር እንግዲህ እየቆሰው ነው፣ እያያችሁት ነው፣ እየቆሰቆሰው ነው። በፍቅር አለም እየከነፉ ነው ማለት ነው ከእህትየው ጋር። እህትየውም መታ እንግዲህ አብራ እያሽቃበጠች ነበረ። አሁን በቃ ፋሚሊዎቹን በሙሉ እየተዋወቀ ነው። አብርሽ የሄርሚ ፋሚሊዎች ራሱ ነገሩ ዶላር ሄርሜላ አሁን እኮ ዶላሯን በደንብ እየሰራች ነው ታውቃላችሁ፣ በቻናሏ። እና እንግዲህ አብርሽ ሄርሜላ ጋር ይቀጥላል ብዬ አስባለሁ። ግን ሄርሜላ እንደዚህ ራሷን አዋርዳ ተሰድባ ምን ብላ መሳካቱ ደስ ብሎኛል። አብርሽን የግሏ ማድረጓ ወይ ጉድ! ጥረትሽ መሳካቱ አሪፍ ነው የምር። አንዳንድ ሰዎች እንደዚህ ጥረው ግረው ለፍተውም ሳይሳካላቸው ይቀራሉ። አንቺ ተሳክቶልሻል። እንግዲህ አብረሽ ከዘለሽ ጥሩ ነው። ነገ ደግሞ የሱ የለመደውን ሌላ ሴት ጋር ካልሄደብሽ እንዲሁ አንቺ ጋር ብቻ ከቀጠለ ጥሩ ነው። እና አብረሽ የሚመክር ነገር ቢኖር አሁንም ቢሆን ሌላ ሴት ጋር እየሄድክ ትዳር እንዳፈረስኩ አሁንም ሌላኛውን የፍቅር ህይወት እንዳታፈርስ። ምክንያቱም ይሄ ነገር ቀይ መስመር ነው። ወንድ ልጆች ሴት ጋር ሲሄዱ አንወድም። በቃ ትዳርን ያፈረሰበት አብረሽ ይሄ ነው። ሩታን የመሰለች ሴት ያሳጣ። ምንም ቢሆን ጥሩ ነበረች፣ የዩቲዩብ ድምቀት ነበረች። ግን በኋላ አንተን እያየች እሷም ለመበላሸት ሞክራለች። እና ሴት ጋር መሄድ ሚስትን ጥሎ በጣም ሪስክ አለው። ጥሩ አይደለም። ትዳርን ይበትንብሃል።